ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያል ትናንትና አንድ ዜና አቅርበን ነበር ሁላችንም ወይዘሮ አዳነች አቤቤ ለመስተዳድሩ ባለስልጣናትና ከተሞች መኪና ሸለሙ ብለን ነበር ያቀረብነው እና በእውነት ነው ምንሽ መቲ እኔ የሸለሙት መኪና 10 15 መስሎኝ ነበር ትናንትናው ዜና ላይ ጧት ስናቀርበው ማለት ነው ስንት መኪና እንደሸለሙ ታውቂያለሽ 114 መኪና ለ33 ክፍለ ከተሞች ላይ ያሉ ኃላፊዎች 3 ለእያንዳንዳቸው 99 መኪና አዲስ አበባ ዋናው መስተዳድር ላይ ያሉት 15 መኪና ለጓደኞቻቸው እዛው ያሉት አጠቃላይ 99 እና 15 114 መኪና የአንዱ መኪና ዋጋ ስንት ነው ታውቂያለሽ 20 ሚሊዮን ምናምን ብር ከ20 ሚሊዮን ብር በላይ ስትመቹ በ114 መኪና ከቢሊዮን ብር በላይ ነው የወጣው ሚሊዮን አይደል ከቢሊዮን ብር በላይ ለ114 መኪና የወጣው ገንዘብ ማለት ነው በመዋጮው ቅድም አንድ ግጥም ያየሁ ነበር እዚህ ማህበራዊ ትስስሩ ላይና ዘነጡ የሚል አይተሻል ጎጃሞች ዘነጡ የሚል ዘፈን ሰሞኑ አይቻል ዘነጡ ካድሬዎች ዘነጡ በሚያጨልል ግብር ህዝቤን እየቀጡ ጨለጡ የህዝቤን ወዝጠጡ ጩኸት ቢበረታ ተሻሽለው መጡ የሚል አርገው ቀይረውት ዘነጡ ካድሬዎች ዘነጡ ነው በቃ ከ20 ሚሊዮን በላይ እያንዳንዳቸው የሚገርምሽ ትናንት እንደተናገርነው ሌላ መንግስት የመደበላቸው መኪና አለ የግል መኪና አላቸው ከዚህ ውስጥ በአመት ትናንት እንደነገርኩሽ 3 የተሸለሙ አሉ እድሜ ለንግስት አዳነች አቤቤ ለኩዊን አዳነች አቤቤ እንደምንም ተጫውተውበታል የሀገሩን በጀት ማለት ነው በጣም በሚገርም ነው ምን ብላ ጻፈች ገጿ ላይ የሥራ አፈጻጸም ትጋት ያሸልማል በዚህ በያዝነው 2018 በጀት ዓመት የህዝባችን ተጠቃሚነት የሚያረጋግጡ ስራዎችን በመስራት የላቀ ውጤት ላስመዘገቡ ሽልማት አበርክተናል ብላ ጻፈች በ2018 የላቀ ውጤት ላመጡ ቅድም ትናንት ናግሬሻለሁ ምን ነው ሽልማቱ ሌላ ነገር ቢሆን አነስ ያለ ነገር ቢሆን ብዬሻለሁ ህዝቡን በግብር እያማረሩ ምናምን መቶ አሁን ማንም ሰው ምን መሆን ትፈልጋለህ ብትይው ህፃን ልጅ የሚበለከት ካድሬ መሆን ፈልጋለሁ ካድሬ በተለይ መስተዳድሩ ጋር ካድሬ መሆን ፈልጋለሁ ነው የሚለውና 114 መኪና ምን ለማለት ፈልገው እንደሆነ ድህነት የማቀቀ ስንዴ የገዝተን ስንዴ በእርዳታ ያስገባን ባለንበት ሰዓት ላይ መርከብ ላይ ብዙ ስንዴ በተቀመጠበት ሰዓት ላይ ተፈናቃዮች ተርበው የሚበላቸው ባጡበት ላይ የተለያየ 114 መኪና እንደው ትናንት አቅርበነዋል የመኪናውን ብዛት እንዲያውቁት ነው አድማጮቻችን 114 መኪና ከ20 ሚሊዮን በላይ እያንዳንዳቸው የሚያወጡ ይሄው ቁልፍ ካርድ እያሳያችሁ እንደዚህ ነው የታደላቸው እንደዛ አድርገው ነው ያደሏቸው በጣም ነው የቀለዱብን በሁሉም ነገር መጨረሻ ሆነን እነሱ በሁሉም ነገር አንደኛ እንደሆን ለማስመሰል ይሄ ከላይ የታይታው አብይ የሚከተለው ነገር ያንን ነው እንድንሆን የሚፈልጉት ይሄ ገጽታ ግንባታ የሚሉት አለና ሰሞኑን የባሻይ ውጎች የሚል መጽሐፍ ያሳተመው አወቅሽው ተስፋዬ ኃይለማርያም ምን አለ መሰለሽ ዛሬ ሰውየው አንዲት ተተዋወቃት የሴት ጓደኛው ደወለላት ሃሎ ሲላት ወይዬ አለችው የት ነሽ የኔ ፍቅር ሲላት አባቴ ማርቸዲስ መኪናው ስለተበላሸበት በኔ ID6 አንድ ቦታ እየወሰድኩት ነው ከዚያ መልስ የልብስ ደንበኛ አዳዲስ ዕቃ ማስገባቷን ስለነገረችኝ ወደዚያ ሄዳለሁ አለች እሺ ስንት ሰዓት እንገናኝ አላት የወርቅ ቤት ደንበኛ ጋር ያዝኩትን ወርቅ ከወሰድኩ በኋላ ደውልልህና ምሳ አብረን እንበላለን አንተ አሁን የት ነህ ያለው እኔማ የቦሌ ታክሲ ሚኒባስ ውስጥ ከአንቺ ራቅ ብዬ መጨረሻ ወንበር ላይ ነኝ አንቺ ጋቢና ውስጥ ሆነሽ እያየሁሽ ነው አትቸገሪ የታክሲ ሂሳብ ከፍዬልሻለሁ ቀጠለና ሞራል ኦፍ ዘ ስቶሪ ምን አለው መንግስታችን ሆይ አንተም እንደዚያች ልጅ ነህ የሌለኝን አለኝ አትበል በሁሉም ነገር ከአፍሪካ አንደኛ ከዓለም ሁለተኛ ነኝ ያልክ አትቆርርብን የዳ ህዝብ ገዥ ነህ
በየጊዜው አዳዲስ የግብርና የታክስ አይነት እያመጣ አታስመርረን፣ ሰልችቶናል። ጉራን ተውና ታክሱን እንኳን ቀንስልናል። እንደዚህ ነው እየሆኑ ያሉት እና ዳርቻ አበቤም የድሃ ገዢ አይደለም የሚመስሉት። በየትም ሀገር በአውሮፓም ሀገር የዚህ አይነት ሽልማት አይሰጥም። እድሜ ድሃው እንደዚህ እያደሩ እንዴት ያሳፍራል! በቃ እንዴት ያሳፍራል! ግን የሚበላው ባጣ ማህበረሰብ መሀል መሄጃ ባጣ ራሱን በሚያጣ ራሱን እያጠፋ በቃ ምርር ያለው ማህበረሰብ ውስጥ በየስደቱ በሚንከራተትበት በዚህ ሞት ባለበት መንገድ ሁሉ ወጣቱ መኖር አቅቶት እየተሰደደ እነሱ እንዲህ እየተቀባበሉ ምናምን ሾው ሲያሳዩ ማለት ነው። እንዴት እንደሚያሳፍር እንደዚህ ሆኖ መሞት ግን በጣም አሳፋሪ ነው። በትላንትና ልጠቅስልህ የፈለኩት ነገር ይሄ መጀመሪያ ዙር እንዳልሆነ እንዲታወቅልን እንወዳለን። ጆር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረግ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንፃር መስጋት አለበት? ይህን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ሎክ ፋኖች እኮ ከማርስ አልወረዱም። ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመበት የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤት ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና ቢሲ ያመጡ ነው። መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ እያርኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት ትግል ስልት አቀንቃኝ ነኝ። ከአርም ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል
ገበሬውና ማህበረሰቡን ለጉዳትና ለጥቃት ማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ እናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ኦኤልኤ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ድሮ። ወርሲ ኢን ዘ ቻሌንጅ አሁን ወርሲ ኢን እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ። ጥያቄዎች ይነሳሉ። ጽንፈኛው በእውነት ማን ነው? ተላላኪው ማን ነው? ባንዳው ማን ነው? ይሄ እኮ ጥያቄ በወጉ በአግባቡ በልኩ ሊመለስ ይገባል። ነጋ ጠባ አብይ ባንዳ፣ ተላላኪ፣ ጽንፈኛ እያለ ሲገልጽ እውነት ለመናገር ፊትን በመስታወት ማየት ቢቻል ኖሮ እንዴት ጥሩ ነበረ። ማን ነው ተላላኪው? ምርኮኛው ማን ነው? አሁን አብይ አህመድን የከበቡት በሙሉ ተላላኪና ምርኮኛ ጀነራሎች እኮ ናቸው። አብይ አህመድ ምን ሲያደርግ ነበረ ባለፉት 8 ዓመታት? ከግብጽ ጋር መጀመሪያ ላይ ምን አይነት ሰው ነበረ? ከኤርትራ መንግስት ጋር እንዴት ሲሆን ነበረ? ከህወሓት ጋር እኮ በአንድ እንትን እንቀመጥ ያሉ እኮ ሰዎች ናቸው። ከተላላኪነትም ከባንዳነትም እንደው ምድር ላይ ያለ ሁሉ ስም ለነሱ ወጥቶ የሚያልቅ እኮ ነው። ዛሬ በተራቸው ተላላኪ፣ ባንዳ፣ ጽንፈኛ ሲሉ እንደ ሽመልስ አብዲሳን የሚያል ጽንፈኛ የኦሮሚያ ክልል መሪ አድርገህ ስለ ጽንፈኝነት ልታወራ እንዴት አንደበት ይኖርሃል? አብይ አህመድን የመሰለ ጥላቻ ሰባኪ በኢትዮጵያን ማል ጥላቻ ለመስበክ ምንም ቅር የማይለውና የማያመነታን ሰው 4 ኪሎ ቤተ መንግስት አስቀምጠ ስለ ጽንፈኝነት እንዴት ታወራለህ? አንዳንድ ጊዜ ይገርማል። እነሱ የሚሉት ማንን ነው? ራሳቸውን እየተናገሩ ይሆን? ለማንኛውም ሙሉጌታ ስለ ምክክር ውስጥ ይናውራ። ምክክሩ ዛሬ ሳምንቱን ይደፍናል። በይፋ ከተከፈተ ሐምሌ 8 ቀን፣ ዛሬ ሐምሌ 15 ነው። ምን የተጨበጠ ነገር ተደረገ ባለፉት 7 ቀናት ብለ እንደው መረጃ ምንጮቻችንንም በተለያየ መልኩ ለመፈተሽ ሞክረን ነበረ። በጣም ያስፈራል። አንድ ሀገር ምክክር ብላ ተቀምጣ እንደዚህ አይነት መዝረክረክ፣ እንዲህ አይነት ግራ ይገባው መናበብ የጠፋበት ማን ምን እንደሚያደርግ እንኳን ያልታወቀበት ውሉ የጠፋበት ባለፈውም እንዳልኩት ዝናብ ያበላሸው ሰርግ ነው የሚመስለው። እንዴት እየተከታተልከው ነው? ከውስጥ እንደሚነግሩን ከሆነ እየተጠለፈ ነው ሲባል በፊትም ትክክለኛ አካሄድ ነበር ለማለት አይደለም። አሁን አብይ አህመድ ይህንን ምክክር ኮሚሽን ለምን እንደፈለገው በደንብ በግልጽ ሊጠቀምበት ያሰበበት ምዕራፍ ላይ ደርሷል። ያንን ደግሞ የሚያከናውኑለትን ሰዎች በብዛት ወደ ምክክር ኮሚሽኑ እያስገባ ነው። አዳዲስ ፊቶች እየታዩ ነው አሉ። ነገሮች በጣም በታሰበበት መንገድ እየሄደ አይደለም። አንድ የሆነ አጀንዳ እየተገፋ በምክክር ኮሚሽኑ ስም ነገ ከነገ ወዲያ ሊጸድቅ የሚችልበት እድል እንዳለ እየነገሩን ነው። ያን ደግሞ አስቀድመንም ስንናገር ነበር። እንግዲህ ያው 2018 ዓ.ም የተጀመረው ሀገራዊ ምክክር ጉባኤ ተብዬ በየዕለቱ በሚባል ደረጃ በርካታ ቡድኖች አሉ። ቡድን 1፣ ቡድን 2፣ ቡድን 3፣ ቡድን 4 በሚልና እዛውም ላይ የማወዛገብ አንደኛውን ቡድን አንስቶ ሌላኛው ቡድን ውስጥ የማስገባት ዛሬ 8 አጀንዳዎች ናቸው ያሉት። ከዚህ በፊት ይፋ በተደረጉት ከአንደኛው አጀንዳ በማንሳት ወደ ሌላኛው አጀንዳ የመቀየር ጠንከር ያሉ ሀሳቦችን የሚያነሱትን ሌሎቹ የተወሰኑ ጉዳዮች ላይ እንዲገቡ የማድረግ ከፍተኛ እንቅስቃሴ እንዳለ ተሰምቷል። እንግዲህ
መሳይ ምንድነው እያሉ ያሉት? የኢትዮጵያ ሀገራዊ ምክክር ኮሚሽን አንዳንድ ግለሰቦችና ቡድኖች ያሏቸውን በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ ነው ሲል ከሷል። እኛ ሐሰተኛ መረጃ አናሰራጭም። በሚዲያዎቹም እየወጡ ያሉ መረጃዎች በተጨባጭ ከውስጥ እየወጡ ያሉ መረጃዎች ናቸው። እንግዲህ ከዛ በተጨማሪ እኛ እየተናገርን ያለ ነው በምልከታችን መረጃዎቻችንን ጭምር እንደሆነ ይታወቃል። ግን ከፍተኛ የሆነ ስጋት አላቸው፣ እንደማይሳካላቸው አምነዋል። ከዛ በተጨማሪ ደግሞ ተቀባይነት ያጣ እንደሆነ ታውቋል። ስለዚህ ትልልቅ የሚባሉ ከዚህ በፊት ስንናገር እንደነበረው ታማኝ የሚባሉ ሰዎችን ለማስገባት ከፍተኛ ጥረት እየተደረገ ይገኛል። ከዛ በተጨማሪ አብይ አህመድ በቀደም ብሎ በመግለጫው እዚህ ውላችሁ ፌስቡክ ሚዲያ ምናምን የምትከታተሉ ካላችሁ ረፉ ሲል እንደነበረ ይታወሳል። እንግዲህ ትናንት ሐምሌ 13 ቀን 2018 መገናኛ ብዙሃን ጠርቶ በሰጠው መግለጫ የምክክር ጉባኤው ታዳሚያን በንዑሳን ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች መምከራቸውን ነው ያመላክተው። እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተመካካሪዎችን ያካተተ አብይ የስራ ቡድን ተደራጅቶ እያንዳንዱ አብይ ቡድን ደግሞ በ50 ተመካካሪዎች ያሉባቸውን 10 ንዑስ ቡድኖችን የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን አስታውቋል ይላል። የመደበው ራሱ ብልጽግና ነው፣ ወይም ደግሞ የብልጽግና ተላላኪ የሆኑት ፕሮፌሰር መስፍን ናቸው ማለት ነው። ህዝብ እየመከረ ነው ይላል። 80 ንዑስ አጀንዳ በመክፈል ግን በ50 ተመካካሪ ያስፈጽማል። ይህ ድረስ እነ ቶሎ ቶሎ ቤት ግድግዳው ሰንበይት እንደሚባለው ለአብይ አህመድ በሚመች መልኩ እንዲዘጋጅ አንዳንዶች እንደውም ቅድመ እንደዚህ መሆን አለባቸው ይህን ብትሞሉ እስከ ማለት የተደረሰበት እውነት እንዳለ ነው የተሰማው። ከዛ በተጨማሪ ይሄ ብሔራዊ ምክክር ኮሚሽን አይደለም የእውነት እንደሆነ አድማጭ ተመልካቾቻችን ሰሞኑን ኢትዮጵያ እየመከረች ነው እያሉ ህወሓት ላይ ሲዘሩት የነበረውን የሚዲያ ፕሮፓጋንዳ በደንብ መመልከት ያስፈልጋል። ማለት አንድ የተጣሉ ኃይሎች ቁጭ ብለው ተመካክረው የሀገሪቱን ዕጣ ፈንታ የሚወስኑበት ነው ከተባለ እነዚህ ትጥቅ ያላቸው ፖለቲካል ካፒታል ያላቸው ኃይሎች ቁጭ ብለው መመካከር ነበረባቸው አይደል? እውነተኛ ምክክር ቢኖር ኢትዮጵያ ውስጥ ያሉት ኃይሎች ቁጭ ብለው የሚመካከሩበት ነገር ነበር። ያ አልሆነም። ከዛ በተጨማሪ ኢትዮጵያ እየመከረች ነው እያለ በርካታ ጀነራሎችን አማራ ክልል አሰልፎ የአማራ ህዝብን እየጨፈጨፈ ያለበት ነባራዊ ሁኔታ አለና ግን ከዚህ ጋር በመግለጫቸውም ያው ስለማያፍሩ ሁሉን ነገር በአደባባይ ስለሚናገሩት እኛም ከነሱ በመነሳት እንደው ሌሎች መረጃዎችን ይፋ ስናደርግ ሐሰተኛ መረጃ ነው እያሉም ስለተቸገር ትናንት ሐምሌ 13 ቀን 2018 ዓ.ም ያወጡትን መግለጫ ዋቢ በማድረግ መሞገት እንችላለን። በግልጽም ቅድም እንዳልኩት የምክክር ጉባኤው ታዳሚያን በንዑስ ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች ላይ መመካከር መጀመራቸውን ገልጸው እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተማካሪዎችን ያዝ መሰል አድማጭ ተመልካቾቻችን እንበበሉ ያካተተ አብይ የስራ ቡድን ተደራጅቶ እያንዳንዱ አብይ ቡድን ደግሞ 50 ተማካሪዎች ያሉባቸው 10 ንዑስ ቡድኖች የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡባቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን ነው የገለጹት። ምን ማለት ነው? 8 አጀንዳ መርጠሃል። እነዛ 8 አጀንዳ ወደ 80 ንዑስ ቡድን ለምንድን ነው የምትከፍላቸው? ውይይት መደረግ ካለበት የጋራ አጀንዳ የጋራ ምክክር መደረግ ካለበት በዛ ልክ። ስለዚህ የኦህዴድ ሰዎችን የኦህዴድ ጉዳይን ሊያስፈጽሙ የሆነ አጀንዳ የሲዳማ ቡድን የሆነ ሲዳማ ብልጽግና ፓርቲ የአማራው እንደዚህ በተመሳሳይ ከዛ ምን ሊያደርጉ አገሪቱን ለመበተን የተሰባሰቡ ኃይሎች ነው የሚመስሉት። በተጨባጭ የምንረዳው ይሄ ነው። ከዛ በተጨማሪ እዛ ውስጥ ጠንከር ያለ ብልጽግናን የሚሞግት የሚያነሳ ኃይል ካለ አበሉ እየተከፈለው የ21 ቀን ነው አበል ሂድ እየተባለ እንዳለ ሰምተናል። ወደ ቤት ሂድ። ሌላ በእነሱ 4000 ተወካይ ነው ለማለት ሌላ ለብልጽግና የቀረቡ ለብልጽግና ታማኝ ሆኑ እየተተኩ ያለበት። ለዛ ነው አዳዲስ ሰዎች ናቸው እየገቡ ያሉት የተባሉ። ሌላው እየተተካ ስለሆነ ጠንካራ ሞጋች ሆኑት እየተባረሩ ማስፈራሪያም እኮ ተሰጥቷቸው አብይ አህመድ እኮ በግልጽ ተናግሯል። ተደብቀው አገራዊ ምክክር ነው እያደረግን ብለው አንደኛ ለህዝብ ይፋ ያልሆነ፣ ሁለተኛ ተደብቀው ከዛ በ80 ንዑስ ቡድን ከፋፍለው ምን አይነት ሀገራዊ ምክክር ጉባኤ? ይሄ በተጨባጭ እንደተገለጸው ይሄ ሀገርን የመበተን ውይይት ነው። በርካታ ኃይሎች እያወገዙት ነው። ታጣቂ ቡድኖቹም ማውገዝ ጀምረዋል።
የኦሮሞ ነጻነት ሰራዊትም ይፋ ባደረገው ሰሞነኛ መግለጫ የህዝብ መሰረታዊና መዋቅራዊ ጥያቄዎች ሁሉን አቅፍ ውይይት ይጠይቃል በማለት ነው ይህን ጉዳይ ያወገዘው። ከዛ በተጨማሪ የኦሮሞ ግዛቶችን ለመከፋፈል ከፍተኛ ጥረት እያደረጉ ነው እና አብይ አህመድ ነው ያለው በምክክር ስም ማለት ነው። ከዛ በተጨማሪ ይሄ ኃይል እኛ ጋር መቆም አይችልም፣ የኦሮሞ ህዝብን አንገት ለማስደፋት የመጣ ኃይል እንደሆነ በግልጽ አስቀምጠውታል። ሌሎች ኃይሎች የፋኖ ኃይልም ከዚህ በፊት በተደጋጋሚ ሲያወግዙ የነበረ ነው። የአማራ ኃይሎችን በተደጋጋሚ የነ ብሔራዊ የነ ፕሮፌሰር መስፍን አርአያ ቡድን ለአብይ አህመድ ስልጣን ሲባል ከፍተኛ ጥረት እያደረገና የህዝብን አጀንዳ እያሳሳተ እንዳለ የተገለጸበት ሁኔታ አለ። እንዳጠቃላይ ካየነው ይሄ ብልጽግና ያዘጋጀው የምክክር ጉባኤ በአብይ አህመድ መመሪያ እየተካሄደ እንዳለ በግልጽ ማስቀመጥ ያስፈልጋል። ፌስቡክ እንዳታዩ፣ ፌስቡክ እንዳትጠቀሙ፣ እንደዚህ አታድርጉ። ለሚዲያዎች ዝግ ነው፣ ለብልጽግና ሚዲያዎች ብቻ ነው። የብልጽግና ሚዲያዎችም መሳይ አድማጭ ተመልካቾቻችን እንዲረዱት የብልጽግና ሚዲያዎችም ገብተው የሚያስፈልገውን ነገር ሪከርድ ያደርጋሉ። ከዛ ያች ቪዲዮ ወደ ጠቅላይ ሚኒስትር ጽህፈት ቤት ትላካለች። ከጠቅላይ ሚኒስትር ጽህፈት ቤት ኤዲት ተደርጎ ሎጓቸው ብቻ እንዲቀመጥ ይደረጋል። ኤዲት ተደርጎ ለሁሉም ሚዲያዎች በጅምላ ይላካል ማለት ነው። ልክ እንደ ጠቅላይ ሚኒስትሩ ቃለ መጠይቅ እና እነዛ ነው እየሆነ ያለው። ግን ብዙ ሚዲያዎች እየተከታተሉት ነው እንዲባል ሎጓቸው እንዲቀመጥ የተደረገበት ሁኔታ አይተናል። አብዛኛዎቹ የግል ሚዲያዎች ከኤንቢሲ እና ማነው ቴሌቪዥን በስተቀር ሌሎች እንዳይገቡ ተከልክሏል። ይህ የሆነበት ዋነኛ ምክንያት መረጃ እንዲያወጣ። ስለዚህ መረጃ እንዲያወጣ ከተከለከለ በሀገር ላይ እየቆመሩ ነው፣ ሀገርን እያጭበረበሩ ነው የሚባልበት ደረጃ ላይ እንዳለ ማስቀመጥ ያስፈልጋል። ከዛ በተጨማሪ ደግሞ ተሰብሳቢዎቹም ስልክ ይዘው እንዳይገቡ ነው የተከለከለው። ስለዚህ የሆነ እየቆመሩት ያለው ነገር እንዳለ በግልጽ ያሳብቃል ማለት ነው። አብይ አህመድ የመውጫ መንገድ ነው፣ ባለፈውም ተናግረነዋል፣ ወደፊትም እንናገረዋለን። የመውጫ መንገዱ ፕሮፌሰር መስፍን አርአያ ወይም ደግሞ የብሔራዊ ምክክር ኮሚሽን ተብዬው ነው። ስለዚህ ይሄን በአንድም በሌላ መንገድ የሚፈልገውን እያስገባ የሚያስፈልገውን እያስወጣ ለማድረግና በሚቀጥሉት ሳምንት ሆኖታል በሚቀጥሉት 14 ቀናት ደግሞ ተመካክረን ጨረስን ብሎ 80 ቡድን ምን እንደሚወያይ ያነገ ሙልጌታ ከውስጥ አንድ ተሳታፊ ላክልን ማስታወሻ ነው። ሰሞኑንም እንዲሁ ባገኘው አጋጣሚ ሲወጣ ነው። ያው እንዳልከው ሞባይል ይዞ መግባት አይቻልም፣ ግን ባገኛት አጋጣሚ ላክልን ነው። የዛሬው ውሎ አለ ከየት እንደመጡ የማይታወቁ ተጨማሪ ሰዎች ወደ መድረኩ ገብተዋል። በየቀኑ አዳዲስ ሰዎች እየገቡ ነው። ከአንዳንድ ክልሎች በርከት ያለ ተሳታፊ ሲኖር ከአንዳንዶቹ ቦታዎች የመጡት በጣም ትንሽ ቁጥር ያላቸው ነው። ይህም ሆን ተብሎ የተሰራ እንደሆነ ይታወቃል። ጠንከር ያለ አቋም የያዙ ሰዎችን ከወዲሁ መገሰጽ ጀምረዋል። የባለሙያዎች ቡድን ይኖራል ተብሎ የነበረው ጉዳይ ዛሬም አልተገኙም። የዛሬው መድረክ በአመዛኙ ውጥረት የበዛበት ነበር ብሏል። እንግዲህ የዛሬውን ውሎ በተመለከተ የላከልን ማስታወሻ ነው። ቀደም ሲል ያልከው ነው። ኮንቬንሽን ሴንተር ምክክር ትላለ፣ መስቀል አደባባይ ላይ ደግሞ ጦርነትን ትሰብካለ። የትግራይ ተወላጆችን ጠርቶ ያው የብልጽግና ሰልፍ ነው፣ ህወሓት ላይ ጦርነት የመክፈት ያህል የተቆጠረ ሰልፍ ነው። ስለዚህ ምክክር ኮንቬንሽን ሴንተር፣ ጦርነት ስብከት ደግሞ መስቀል አደባባይ እያደረገ አማራ ክልል ላይ ባታሊዮን ጦር ሜካናይዝድ ኃይል ከሰማይም ከምድርም እየደበደብክ ምክክር የሚሉት ነገር በጣም አስገራሚ ነው። በዋልት ነው፣ ቀልድ ነው ብላል ባለፈው። ከዛም ባለፈ ሀገር ላይ ወንጀል እየተሰራ ነው። የአብይ አህመድ ኢትዮጵያ እየመከረች ሳይሆን እያበደች ነው ብለዋል አርበኛ አስረስ ማረ ዳምጤ። ዛሬ ቃለ መጠይቅ አድርጌለት እያበደች ነው፣ እየመከረች አይደለም። በኦሮሚያና በሲዳማ ክልል ዳግም ግጭት አገርሽቷል። ሰዎች እየተገደሉ ነው። በደቡብ ኢትዮጵያ የዘይሴ ተወላጆች ከምርጫው ጊዜ ጀምሮ በየቀኑ ሰው እየተገደለባቸው ነው። አሁን ከ40 በላይ ደርሷል። ጋምቤላ ጭንቅ ላይ ነው ያለችው። ደራ ላይ የምናውቀው ነው። በየቦታው ያለው ችግር እንደዚህ በየለቱ እየተፈለፈለና እያደገ ቀውስ በየቦታው እያቆጠቆጠ አብይ አህመድ አዲስ አበባ ላይ ቁጭ ብሎ ምክክር ይላል። ለዛውም እንዲህ አይነት ምክክር በህዝብ ሀብት በህዝብ ተስፋ ላይ ከፍተኛ የሆነ ኪሳራ የሚያደርስ ምክክር ስለመሆኑ ባለፈውም ስንናገር ነበር። አሁን በተግባር የታየው ያው ነው። ታስታውስ እንደሆነ ሙልጌታ አብይ አህመድ አጣደፋቸው ምርጫው ከመካሄዱ በፊት። ምክንያቱም የምርጫው ሁኔታ ብዙ ነገሮች በምርጫ የሚያገኛቸው ነገሮች እንደሌሉ ዝም ብሎ የአብይ አህመድን እድሜ ለማራዘም የተዘጋጀ ምርጫ እንደሆነ አወቀ። ቅቡልነት እንደሌለው ሰው በልቡ እንደማይቀበል ሲረዳ ይህን የምክክር ኮሚሽን መሸጋገሪያ አደርጓለሁ ብሎ ወዲያውኑ ነው ጠርቷቸው ከክረምቱ ከማለቁ በፊት ይህንን ጉባኤ አዘጋጁ ያላቸው። ለዚህ ነው የነ ቶሎ ቶሎ ቤት የሆነው። ለዚህ ነው ሳይዘጋጁ እንደዚህ ዝርክርካቸው የወጣው።
ለአብይ አህመድ ተብሎ ነው። ዝም ብሎ ጉባኤ የሚመስል ነገር አዘጋጁ፣ የሆነ ነገር አጀንዳዎች እኛ የምንፈልጋቸውን ወደፊት እንዲመጡ አድርጎ በምክክሩ ኮሚሽን ስም የመጣውን አጀንዳ ወደ ተግባር እንለውጠዋለን ነው። ይሄ ነው እቅዱ። ስለዚህ ይሄንን ኢትዮጵያ እየመከረች ነው ብሎ አብሮ ለሚያስተጋባው ኢትዮጵያዊ ነገ የሚያፍርበት ነው። ስርዓቱስ እንዳልከው ጭንቅ መገላገያ ይችን ጊዜ መሻገሪያ ብሎ ነው እየተጠቀመበት ያለው። ከጀርባና ከተለያየ አካባቢ ግን እንደው ተስፋ ጥለውበት አብረው እያጫፈሩ ያሉ ግን ከተጠያቂነት የሚድኑ አይደሉም። ቢያንስ ነገ ህሊናቸው እንዲያፍሩ ያደርጋቸዋል። ሙሉጌታ ልክ ነው። እነ አለባቸው የሚባል በውጭ ሀገር የሚኖር ዲያስፖራ ተወካይ ምናምን ብለው የሄዱ ማይቻለው እና እንደው አንዳንድ ጊዜ ሞራል የሚባል ኬስ እንደሚገኝ ግራ ነው። ኧረ ከዚህም የዲሲ ግብረ ኃይል የነበሩ አሉ ተሰብስበው ሄዱ። 1-2-3 ተወካዮች የሚጽፉትንም እንደዚሁ ተመልክተናል። ልክ ትልቅ ተስፋ ያለው እየተመካከር ነው ቢያንስ የሆነ መሰረት ጥለን እንመጣለን ብለው ለእነሱ ጌታን የተቀየረው እንጂ ኢትዮጵያ አልተለወጠችም። ስለዚህ እነሱም ሲያዳምቁ አይተናል። ከአውሮፓ ሄዱትንም እንደዚሁ ተመልክተናል እና አበበ ቦጋሌ ግንቦት 7 የቀድሞ አመራር የነበሩ ኢሳትን አሳልፈው ለአዳነች አቤቤ ለአብይ አህመድ የሰጡ ሰዎችም ልክ እንደ ዲያስፖራ ተቆጥረው ወደ ምክክሩ አዳራሽ ሲገቡ ተመልክተናልና ሁሉ ነገር ቀልድ ነው። ሙሉጌታ ሀገር ላይ ሲቀለድ ደግሞ ያሳዝናል። ብዙ ሰዎች ናቸው የሄዱት። አንዳንዶች ተደብቀው በሚዲያ ላለመታየት ሙከራ እያደረጉ ነው። በውጭ መጥተው ደግሞ የፋኖ ደጋፊ መስለው የዲያስፖራውን ኔትወርክም ለመበጣጠስ ሙከራ ስለሚያደርጉ በዚህኛው ጎራ ደግሞ ብልጽግና ሆነው እንደሚተውሉ ይታወቃልና የጠቀስካቸው ሰዎች እንዳሉ በርካታ ሰዎች እንደገቡ ታውቋነኝ። እንግዲህ አለማፈር ነው። እንደው ውጭ ሀገር ሲኖሩ የተሻለ ህይወት ብልጽግና ከሚያቀርብላቸው በላይ ትንሽ እንቅስቃሴ ቢያደርጉ ማግኘት የሚችሉት ግርማ ሞገስ ማግኘት የሚችሉት ኢንሴንቲቭ ነበር። እነዚያን ሁሉ ግን በመተው ለብልጽግና ቅድም አንተም በግልጽ አስቀምጠዋል ሚዲያ ላይ መናገር ማንፈልጋቸውን ቃላቶች እንዲናገሩ የሚያስገድድበት ሁኔታ የሚፈጠረውም ከዚህ አኳያ ነውና ሞራል መሸጥ፣ እሴት መሸጥ ለልጆች ነገ የምታወርሰው ምንም ነገር ነው። መንግስት ይመጣል፣ መንግስት ይሄዳል። ደርግም ወድቋን እንደው በኢትዮጵያ ፖለቲካ እንኳን ስናየውና ኢህአዴግም ወድቋን እኛን እንጂ ስንት ጆሮ ጠቤ አሰማርቶ የነበረው ብልጽግና እድሜ አይኖረው በተጨባጭ እንደሚረዳውና ደግሞ ነገ ከመጣውና ከሜዳው ለማሽቃበጥ እቅድ ያዙ የሚመስሉ ኃይሎች ዛሬም በብልጽግና ጓዳ ብሔራዊ ምክክር እያደረግን ነው እያሉ ህዝብን ለማዋሸት ከፍተኛ ጥረት እያደረጉ ይገኛሉ። ይሄ ብሔራዊ ስናቅ ነው። ይሄ ብሔራዊ ውርደት ነው። አርበኛ አስረስም እንዳለው የአብይ አህመድ ኢትዮጵያ በተጨባጭ እያበደችበት ያለበት ነባራዊ ሁኔታ እንደምንረዳውም እንደምናየው አብይ አህመድ ሲፈልግ መመሪያ የሚሰጥበት፣ ሲፈልግ ማስፈራሪያ የሚልክበት፣ ሲፈልግ እንደዚህ ማለት የሽግግር መንግስት ማንሳት አትችሉም፣ የባንዲራ ጉዳይ ግን ኮከቡ ይነሳ ይነሳ የሚባል አጀንዳ አለ፣ እሱን ግን መወያየት ትችላላችሁ እያለ በጣም ነው የምስቀው። ባይዘ የሚያስቀኝም ብሔራዊ ምክክር ነው ህዝብ ያነሳው አጀንዳ ነው ካለ እሱ አይመለከተውም። ከሰማይ በታች በማንኛውም ጉዳይ ኢትዮጵያውያን መነጋገር አለባቸው። የትኛውንም አጀንዳ አንስተው እንግዲህ እሱ የወል ትርክት ብሎ አዲስ ትርክት እያመጣ አይደለ። ኢትዮጵያውያን ፈለግነውም አልፈለግነውም እሱ 4 ኪሎ ቤተ መንግስት ስለተቀመጠ የኢትዮጵያን የ3000 ዘመን ታሪኮቿን ቁጥሩ አጣላንም ግድ የለም። የኢትዮጵያን ትርክቶች በሙሉ ገልብጦ በራሱ ቀይሮ የወል ትርክት ብሎ ሲመጣ ማንንም አማክሮ አይደለም። አሁን ኢትዮጵያውያን በቃ የሚያዋጣን ሽግግር ነው። ሽግግሩን እንየውና ከዛ ቋሚ የሆነውን ነገር ደግሞ ተመካከር እናደርጓለን ቢሉ አይቻልም ብሏል። የሽግግር መንግስት እንዳታስቡ ብሎኮ በሩን ዘግቷል። እዚህ በር በተዘጋበት ቤት ውስጥ ምን ተመካከር ልትመጣ ነው? ሙሉጌታ የሽግግር መንግስት የሚል ሐሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ይቅርታ እንደው አድማጭ ተመልካቾቻችንም በጣም ሳቃ በዛውኝና በዚህ እንትኑ ስለሚያናደኝ ነው ማለት የንዴቱ ወደ ሳቅ ያመራን ይመስለኛልና ማለት ከለከለ በቃ መመሪያ ወጣ። የምትዋዩበት መስመር ይሄ ነው፣ የማትዋዩበት መስመር ይሄ ነው ካለ በኋላ ብሔራዊ ምክክር ሊባል አይችልም። ምን ሞግትባቸው በርካታ ነጥቦች አሉ እያነሳናቸው ያሉት ሁነቶችና በተጨባጭም ያየ ነው። አብይ አህመድ ለራሱ በሚመች መልኩ ቀንብቦ ለመሻገሪያ ለመውጫ ከፍተኛ ጥረት እያደረገ ነው። ለዚህ ደግሞ ምቹ የሆኑ ብሔራዊ ምክክር ኮሚሽን አስፈጻሚዎች ወይም ደግሞ የአብይ አህመድ አዳዲስ ካድሬዎች አሉ። እነዚህ ሰዎች ደግሞ ባለፉት 3 ዓመታት ማስፈጸም አልቻሉም። አንድ ዓመት እያራዘሙ ወደ 5ኛ ዓመት የተሸጋገሩበት እውነት አለ። የኢትዮጵያ ሕዝብ ግን አሁንም ማስተዋል ያለበት መረዳትም ያለበት ያስተውላል፣ ይረዳንም ብልጽግና
አደጋ እየጣለ እንደሆነ መረዳት መቻል አለበት። አዳዲስ የወል ትርክቶች እያለ እንትን የሚላቸው አዳዲስ የግጭት ትርክቶች ሊያስቀምጥ እንደሆነ ሀገሪቱን አፍርሶ ወዴት እንደሚፈረጥጥ አናውቅም። እንደዚህ አይነት ለማድረግ ከፍተኛ ጥረት እያደረገ እንደሆነ እንደውም እኔ ጥሪ የማቀርበው ኢትዮጵያ ሕዝብም የሚሞክረውን ይሞክር። የአብይ አህመድ አገዛዝ የሆነ ነገር በኢትዮጵያ ሕዝብ አናት ላይ ከመጫኑ በፊት እነዚህ የነጻነት ኃይሎች ተባብረው አብይ አህመድ እንዲያስወግዱ የሆነ ነገር ከመስራቱ በፊት ተባብረው እንዲያስወግዱ ጥረት መደረግ መቻል አለበት። ጫና መደረግ መቻል አለበት። አብይ አህመድ የተከለውን